አንተ ካክ ልንገር ቴዲ አፍሮን ከብልጽግና በላይ ህዝቡ ይወደዋል። በቃ ከተም ከብልጽግና መሪ በላይ ቴዲ አፍሮ ብዙ ሰው ይወደዋል፣ ብዙ ሰው ይከተለዋል። 4 ነጥብ። ወንበር ላይ መቀመጥ ብቻ ትልቅ ሰው አያደርግም። ወንበር ስላለ የወንበር ጉዳይ ደሳ ወንበር ላይ ሳይቀመጡ የነገሱ ሰዎች አሉ። በሰው ልብ ውስጥ የነገሰው እውነቴን ነው የምናገረው። በኢትዮጵያ በአርት ደረጃ እየደበረ ማውን ጴንጤ ዘፈን ኃጢአት ነው እያለ ወንድም ሙስሊም ዘፈን አራም ነው፣ ኦርቶዶክስም ዘፈን ኃጢአት ነው እያለ ቴዲ አፍሮን ይሰማ። ከነገው የቴዲ አፍሮ አልበም በፊት መባል ያለባቸው 4 ነገሮች። አንደኛ ቴዲ አፍሮ ይሳሳታል። ብዙ ሰዎች ቴዲ ለፍጹምነት የቀረበ አንዳንዶቹ ፍጹምም አድርገው በቃ ያለው ሁላ እውነት ነው ልክ ነው ብለው የሚቀበሉ ሰዎች አሉና እኔ አልስማማም በዛ። ቴዲ ይሳሳታል፣ ሰው ነው እንደማንኛውም ሰው። ስራዎቹ ሁሉም ልክ አይደሉም፣ ሞር ሀሳቦቹ ሁሌ ልክ አይደሉም። ልክ እንደ ሼመንደፈር አይነት ዘፈኖቹ ለምሳሌ አሁን ቴዲ ደግሞ ቢያስባቸውና ደግሞ የመስራት እድሉ ቢያገኝ የሚሰራ አይመስለኝም። ሼመንደፈር አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን፣ አይጠበንም። ቤቴ እኔም ምንድነው እስልምናና ክርስትና ሃይማኖት ያላቸው ሰዎች በአንድ ቤት ተጋብተው መኖር ይችላሉ ነውና እስልምናው ክርስትናው ቢደግፈው አይመስለኝም። በአንድ ቤት 2 ጌታ ማምለክ አይቻልም እስከሚገባኝ ድረስ። እና ይሄ የቴዲን ሰውነት ነው የሚያሳየው። በቃ ቴዲ ይሳሳታል፣ ብዙዎች አንድ የማይረዱት ነገር ነው ብዬ አስባለሁ። ሁለተኛ ቴዲ አፍሮ ወዳጆችም የማይወዱትም ሰዎች አልበሙን በጭንቀት የሚጠብቁለት ብቸኛው አርቲስት ነው። ብቸኛው። አሁን ሰሞኑን የተነሳውን ግርግር ማየት ይቻላል። በቃ እንዲያውም የማይወዱት ሰዎች ናቸው በጣም የተጨነቁት ስለሱ አልበም። ያ ማንም አርቲስት ጋር እናየው። ሶስተኛው ሰዎች በሙዚቃው የሆነ ነገር እንዲልላቸው ይሄን ካላለማ በቃ ይሄ አልበም ልክ አይደለም፣ ይሄንማ ማለት አለበት ብለው የሆነ መልእክት እንዲያስተላልፍላቸው የሚጠብቁት ብቸኛው አርቲስት ቴዲ አፍሮ ነው። ለምን? ከዚህ በፊት ብዙ ነገር ስላለ፣ ከዚህ በፊት ብዙ ስለተበደሉ ስለተገፉ ሰዎች ህብረተሰቡ ጋር ያሉ ነገሮችን ደፍሮ ስለዘፈነ አሁንም በቴዲ ዘፈን ውስጥ የኛን ህመም የኛን ሐሳብ ያስተላልፍልናል የሚሉ ብዙ ሰዎች ያሉት ለቴዲ አፍሮ ብቻ ነው። እንደዚህ አይነት ኤክስፔክቴሽን ያለው። የመጨረሻው ጥበብ ሙዚቃ ለቴዲ አፍሮ እውቅና ማግኛና ገንዘብ ማግኛ ብቻ አይደለችም፣ መልእክት ማስተላለፊያ ናት። ቴዲ አፍሮ እንደማንኛውም አርቲስት ሙዚቀኛ ወድጄሽ አፍቅሬሽ በዚህ ወተን እንዲገብተን አይነት ሙዚቃዎች አሉት። ነገር ግን ደግሞ ከማንኛውም አርቲስት በበለጠ ደግሞ ስለተለያዩ ጉዳዮች የተለያዩ መልእክቶችን በሙዚቃዎቹ አስተላልፏል። መመስገን ያለባቸውን ሰዎች አመስግኗል። እንደነ ቦብ ማርሌ፣ ንጉስ ኃይለስላሴ፣ ቀነኒሳ፣ ኃይሌ ገብረስላሴ፣ ሌሎችንም ሀገራዊ ጉዳዮችን በሙዚቃዎቹ አንስቷል። አሁን የተነሳው የቀይ ባህርን ጉዳይ እሱ ድሮ ዳህላክ ላይ ብሎ ዘፍነውለታል። ስለ አባይ፣ ስለ ዋሊያዎቹ የእግር ኳስ ቡድናችን የዛኔ ለአፍሪካ ዋንጫ ሳልፍ የሱ ሙዚቃ ነበር አንዱ ማጀቢያ። ሌሎችም ሰዎች ሲበደሉ ሲገፉ ለነዛ ሰዎች ማጽናኛ ማበርቻ የሚሆኑ ስራዎችን ሰርቷል። ስለ አፍሪካ ዘፍኗል እና ቴዲ አፍሮ ይለያል። አሁን እዚህ ጋር የምናየው ሁላ የሰው ፍቅርና በዛውም ልክ ደግሞ በሆነ መልኩ የማይወደው ሰው የሚኖረው ስለሚለይ ነው። ቴዲ አፍሮ ደፋር ስለሆነ ነው። መጪው አልበሙ በጣም ቆንጆ አልበም እንደሚሆን አስባለሁ። እስከ ሰማውም ጓጉቻለሁ። እናንተስ? እሺ፣ መጠየቅ ደግሞ የማትፈልገው ሰው መጠየቅ ደግሞ የማልፈልገው ስቱዲዮ ጠርቼ ስለሱ ሪሰርች ሰርቼ ሰዎች ስለሱ ምን ይላሉ፣ የት ነው የሚውለው፣ ምንድን ነው የሚጠጣው፣ ከዚህ በፊት ምን አድርጎ ነበር፣ ማን ስለሱ ምን ይላል ብዬ አጣርቼ ቁጭ አድርጌ ኢንተርቪው መጠየቅ የማልፈልገው ሰው ቴዲ አፍሮ ነው። ቴዲ አፍሮ ይሄ ባለፈው አንተ አላውቀውም ያልከው፣ በእርግጥ እሱ በአንተ እሱን አላውቀውም ማለት ውስጥ ካንተ ኋላ ያለውን ድቅድቁን የማወቅ አቅም አለው እሱ። እኔ ደግሞ እንደማቀው እንደምወደው እንደማደንቀው በዛ ቦታ ስሙን መጥራቴ ከኔ ኋላ ያለውን ረቂቁንም የማወቅ አቅም አለው። መላከ ብርሃን ነው ቴዲ አፍሮ። እሱን ባገኘው ቁጭ አድርጌ የመጠየቅ ሐሳብ ምናምን እንዲህ ምን የሚል ምኞት የለኝም፣ ማግኘት ማድረግም አልፈልግም። ዝም ብለህ አንዳንድ ኢንተርቪው ለመስራት ብዙ ነገር መጎርጎር ይጠይቃል አይደለ? አሁን ቴዲ አፍሮ አሁን ያለበት በዓለም ክቡር ዶክተር አርቲስት ምናምን የሚል ማዕረግ ደርሷል አይደለ? ቴዲ አፍሮ ደግሞ በእምነቱ ኦርቶዶክስ እንደሆነ አውቃለሁ። በኦርቶዶክስ ደግሞ ለሰው ልጅ የምትሰጠው ክብር 4 አለ። ክቡር፣
ክብር ማዕረጎች ማለት ነው። ክቡር፣ ብፁዕ፣ ቅዱስና ፍጹም የሚል ማዕረግ አለ። እሱ አሁን ያለበት ክቡር የሚለው ማዕረግ ላይ ነው ያለው። አውቃለሁ የሆነ ጊዜ ለሆነ ጉዳይ እፈልግሃለሁ ብለው ስልኩን እንደሚልክልኝ ወይ የሆነ ቦታ እንደሚያገኘኝ አውቃለሁ። ግን ኢንተርቪው መስራት ግን አልፈልግም። አንዳንድን ሰው ዝም ብለህ ከሱ ብቻ በሚመጡ ሀሳቦች ዝም ብለህ በሆናቸው ብቻ እየወደድከውና እያደነቅከው እንዲኖር የምትፈልገው ሰው አለ። አክብረኸው ብቻ። ጀግንነት ራሱም ይላል ጀግንነት አንዴ ነው ሁሌ አይለካም ይላል። ቴዲ አፍሮ እስካሁን ያለበት የኪነ ጥበብ እውቀቱ፣ ጭምትነቱ ያን ያክል ሰማይ የነጠረ ዝናውን ማኔጅ የሚያደርግበት ችሎታው ይሄ ሁሉ በዚህ ጊዜ እንዲህ ብለህ ነበር፣ በዚህ ጊዜ ደግሞ እንዲህ አልሆነም። ይሄ ምን ማለት ነው ከነከ የምትለው ሰው አይደለም። እንደነገርኩህ ቅድም ክቡር የሚል ስም ደረጃ ነው ያለው። ተስፋለኝ ብፁዕ ምናምን የሚል ሊደርስ ይችላል። አናውቅም። እሱ የሰው መንገዱ ብዙ ነው፣ ሊደርስ ይችላል። በዚህ አይን ያለን ሰው ደግሞ ዝም ብለህ እያከበርከው የሚደርስበትን ማዕረግ ትጠብቃለህ እንጂ እንደ ሰው በመውጣት መግበቱ ውስጥ የሆነ ድካም ይኖርበታል። በዚህ ጊዜ እንዲህ ተሳስቷል፣ በዚህ ጊዜ እንዲህ ብሎ ዘፍኗል፣ በዚህ ጊዜ እንዲህ ተናግሯል እያልክ ሕጸጹን ፈልገህ የምታደናቅፈው ሰው አይደለም። የበለጠ ወደ ብፁዕ ማዕረግ እንዲደርስ የምታግዘው፣ የምትመኝለት፣ የምትጸልይለት ሰው እንጂ ኢንተርቪው ለማድረግ። ስለዚህ አንተ የምትለው ክቡር ዶክተር ብፁዕ ቴዎድሮስ ብፁዕ ላይ እንደደረሰ እኮ እንደሚደርስ አስባለሁ። አሁን ክቡር ብፁዕ፣ አዎ አሁን ክቡር ነው። ብፁዕ የሚባለው የመነኮሰ መስቀል የያዘ የመነነ ብቻ እንዳይመስልህ። በዓለማዊው ዓለም ተነስተው ወደዛ ማዕረግ የሚያድርጉ ሰዎች አሉ። አድገውም ታሪክ ስለሱ ብፁዕነት ዳቦ ልብላበት እንጂ ከበደኝ። አንተ አታውቀውም። ምን አስጨነቀ? አታውቀውማ። አታውቀውም። በቃ ከበደኝ። አታውቀውማ። ሊሆን ይችላል ኢትዮጵያ ውስጥ ተሰምቶ የማያውቅ ጉድ እኮ ነው እያወራህ ያለኸው። አታውቀውም። ዝም ብለህ ስማ ብላ። ይሄንን ቪዲዮ ይዩት። ቴዎድሮስ ካሳሁን ጎንደር ዩኒቨርሲቲ የክብር ዶክትሬት በሰጠው ሰዓት አዲስ አበባ ላይ ስካይላይት ሆቴል ዌልካሚንግ እናዘጋጅለት ተብሎ የተዘጋጀ ፕሮግራም ነው። መቻሬ ጫማ የተባለ ታውቁታላችሁ፣ መቻሬ ሜቢ እሱን ያዘጋጀው። ግን ይሄ ፕሮግራም ከፍተኛ ውስጠ ወይራ ያለበት ፕሮግራም ነው። ከጀርባ እንደምታዩት ሄሎ ታክሲ አለ። ይሄንን ፕሮግራም ሙሉ ለሙሉ ያዘጋጁት ሄሎ ታክሲ ነው። 1 ሚሊዮን ብርም የተከፈለው ከሄሎ ታክሲ ላይ ወጪ ተደርጎ ነው። ስካይላይት ሆቴል ነበረ የተዘጋጀ ፕሮግራም። እንግዲህ እዚህ ፕሮግራም ላይ እንደምታዩት አርቲስቶቹን እንዳለዋቸው ራሱ ዳንኤል ዮሐንስም አለ፣ እነ መንሱር ጀማል አሉ፣ የተለያዩ አሁን እስር ቤት ያሉ ሰዎች አሉ። ይሄ ፕሮግራም እንግዲህ ለቴዎድሮስ ካሳሁን የተዘጋጀ ነው ብያችኋለሁ። ሄሎ ታክሲ ደግሞ አራውንድ 600 ሚሊዮን ብር አካባቢ ከህዝብ ላይ ይዞ ጠፍቶ ተመልሶ ፊንቴክን የመሰረተ ነው። ይሄንን ስንተነትነው እነዚህ አርቲስቶች አሁን የተያዙ አርቲስቶች ምን ይላሉ? ፊንቴክ እንደዚህ መሆኑን አናቀው ነበር ይላሉ። ሄሎ ታክሲ 600 ሚሊዮን ብር ይዞ እንደጠፋ ያውቃሉ እኮ እዛ ጋር ግንኙነታቸው ከዳንኤል ዮሐንስ ጋር ግንኙነታቸው በፊንቴክ አይደለም፣ በሄሎ ታክሲ ነው። ሄሎ ታክሲ ላይም አብረው ስቴክሆልደር ሆነው ሲሰሩ ነበረ። ስለዚህ ዳንኤል ዮሐንስ ያን 600 ሚሊዮን ብር ይዞ መጥፋቱን እያወቁ ፊንቴክ ኢንቨስትመንት የሱ መሆኑን እያወቁ አሁን ላይ ሳናቅ ነው ወደዚህ ጉዳይ የገባ ነው ማለት አይቻልም። ያውቁታል። ነገሮች አናውቀውም ነበር ብሎ ከህግ ለማምለጥ የሚደረጉ ጥረቶች አሁንም ፍሬ አልባ ናቸው። ይህ ቪዲዮ ብቻ ጥሩ ምስክር ነው የሚሆነው።